أن الشيعة إخوانهم أن الشيعة إخوانهم وحسن البنا قد كتب لهم ذلك في كتبه وتراثه التي تركها عندي والله عربي لكم سمعوا عربي يتناقر كله يرتبط أوالي ترقوم إن شاء الله. السلام عليكم. وعليكم السلام ورحمة الله وبركاته. كم كان شوف هذا اللي جو ولا ده سؤال لا؟ أني والله ياكي نبري. أشتي ياكش من دون. أني نين. أشي. أون عراس بيت مالتنا. እናቶች ብረት ወይ ሚስማር ጭንቅላትሽ ውስጥ አድርጊ ገጀራ ከስር ይቀመጥ እንደዚህ ምናምን የሚሉት ነገር አለና ከሸሪዓው አንፃር ይሄ እንዴት ነው? ምን ይደረግ ነው ያልሽው? ምንድነው ያልሽው? ይቅርታ ከላይ ያለው ልጅ ሚውታን አንሳው። ሰላም ወንድሜ እንዴት ነህ? አለው ደህና ነህ? አሁን አራስ ቤት ወልደን አለ እግዚአብሔር ይመስገን። እሺ ምን ነበር? አይ መስለም ፈልጌ ፈራው በቃ ብዙ ነገሮች እንትን አለኝ ታውቃለህ። ለምን ትፈራለህ? አንደኛ እኔ በርግጥ ትላንትና ላይቭ ላይ ቁርአን እየቀራህ ነበር ማለት ነው እና በጣም ሳፈኝ ታውቃለህ። ግን ምኑ ገብቶኝ ነው አሁን ዝም ብዬ ሰማለው ምናምን ብዬ ማን እንድታስረዳኝ አለው። መልካም እንግዲህ አምላክ ባለፉት ዘመናቶች ነብያት የሚባሉን አካል እያስነሳ ለሰው ዘር እንደላካቸው ሁላችንም የምናምነው ነገር ነው። እነዚያ ነብያቶች ደግሞ ትልቁ ዓላማቸው ምንድነው ከተባለ ያንን አንዱን አምላክ ማስመለክ ነው። ለምድር ሰዎች አንዱን አምላክ አምልኩ እያሉ መስበክ ነው። ያ መንገድ አምላክ ሲደነግግላቸው ጊዜ ኢስላም ብሎ ይጠራዋል። ኢስላም ብሎ ማለት ለአንዱ አምላክ በብቸኝነት መገዛት ማለት ነው። አምላክ አላህ በቁርአን ላይ ሲናገር ወማ አርሰልና من قبلك من رسول الا نوحي اليه انه لا اله الا انا فاعبدون ይላል። ሙሐመድ ሆይ ከአንተ በፊት የላኳቸውን መልእክተኞች እንኳን አላኩም እኔን አላህን በብቸኝነት ተገዙ የሚል ትምህርትን እንዲያስተምሩ ያዘዝኳቸው ቢሆን እንጂ ያለ ይናገራል። አብርሃምም ኢስሐቅም ያዕቆብም ዮሴፍም መሲሁም ሙሴ ሁላቸውም የመጡት አንዱን አምላክ በብቸኝነት ተገዙ ብለው ለትውልድ ያስተምሩ ነው። እስላም ብለው ማለት አልእስቲስላሙ ሊላህ ለአንዱ አምላክ በብቸኝነት መገዛት ማለት ነው። ያ አንድ አምላክ የአንድ አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው ተብሎ የሚገለጽ አይደለም። ያ አንድ አምላክ ለዘላለም ሞትነት የለበትም። የአንድ አምላክ በባህሪው ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ነብያቶች ይህን አምላክ እንድናመልክ ሁላቸውም ሰበኩ። ለእነርሱም የደነገገላቸው ኢስላም የሚባለውን ሃይማኖት እንደሆነ ይነግረናል። በቁርአን ላይ በርካታ ቦታ ላይ እነ መሲሁን እነ ሙሴን እና ኖህን እና አብርሃምን እስልምና ደንግጌላቸው ነበር እያለ ይነግረናል። አላህ በሱራ ሹራ ላይ ሲናገር ምን ይላል? شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን አብርሃምን ሙሴንና ክርስቶስን አዘጀባቸው የነበረውን እያለ ይናገራል። መሲሁን እያለ ይጠራል። እና ስለዚህ ለቀደሙት ነብያቶች ተደንግጎ የነበረውን ሃይማኖት ነው አምላክ አላህ በመጨረሻው ዘመን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ይሄንን ሃይማኖት የደነገገው። ለቀደሙትም ይሄን ያዘዝኳቸው እያለ ይናገራል። ኖህን ስናይ ጊዜ ምን ይላል? ወኡመርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩኝ እያለ ይናገራል። ስለዚህ ሙስሊም ሆን ብሎ ነው አምላክ ያዘዘው። ያዕቆብ ብንወስድ ያዕቆብ ምን ይላል? ለልጆቹ 11 ልጆች እንዳሉት ምናልባት ታውቃለህ። ዮሴፍ ከልጆቹ መካከል ነው። እነሱን ምን እንዳላቸው ويعقوب يا بني إن الله اصطفى لكم الدين فلا تموتن إلا وأنتم مسلمون አለ። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስላምን ብቻ ነው የመረጠላችሁ። አደራ ልጆቼ ሙስሊሞች ሆናችሁ እንጂ በሌላ መንገድ ላይ እንዳትሞቱ አላቸው ይላል። ነብያቶች
አደራ ልጆቻችን ሙስሊሞች ሁኑ። ሙስሊም ሁኑ ማለት ለዚያ ለአንዱ አምላክ በብቸኝነት ተገዙ፣ እርሱን ብቻ ታዘዙ እያሉ ያስተምሩ ነበር ማለት ነው። አብርሃምን ስንወስድ ጊዜ አብርሃም ለአምላኩ በጣም ቀናተኛ ነበር። በአምላኩ ላይ ማንንም ሳያጋራም ነበር። ያ አብርሃም ምን እንደነበር እምነቱ ሲገልጽልን ማ ካነ ኢብራሂም የሁዲያን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም ክርስቲያንም አልነበረም ካለ በኋላ ነገር ግን በእውነተኛው መንገድ ላይ ነበር፣ ሙስሊም ነበር ብሎ አስቀምጦታል። ወደ እውነተኛው መንገድ የተዘነበለ ሙስሊም ነበር። ሐዋርያቶች በመሲሁ በኩል የመጣላቸው ትዕዛዝ ሙስሊም ሆኖ የሚል ነበር። ለአንዱ አምላክ ተገዙ ብሎ መሲሁ አስተማራቸው እንጂ እኔን አምልኩኝ አላላቸውም። ገብቷል? መሲሁ ስለ አምላኩ ክብር ሊናገር ነው የመጣው። አምላኩን ሰዎች እንዲያመልኩ ሊያስተምር ነው የመጣው። وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون ወደ ሐዋርያቶች የትዕዛዝ ቃሌንም ማስተላለፍኩ ይላል አላህ። ማስተላለፍኩ ጊዜ አስታውስ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ እመኑ፣ በላኩላችሁ መልእክተኛ በመሲሁ ደግሞ እመኑ ይላቸዋል። መልእክተኛ ብሎ ጠራየ። መሲሁን እንደ መልእክተኛ መቀበል ግድ ይላል። ያ ነውና እነ መሲሁ እና አብርሃም እና ሙሴ ሁላቸው ይዘውት የመጡት መንገድ አንድ መንገድ ነው። ያን ነው እሱም ያን የላካቸውን አንዱን አምላክ እንድናመልክ ነው የሰበኩት እንጂ በፍጹም መሲሁ እኔን አምልኩኝ አላለም፣ እኔን ተገዙኝ አላለም። አምላክ አላህ የፍርዱ ቃል መሲሁን እንደሚጠይቀው በቁርአን ላይ ይነግረናል። በህዝብ ሲያመልኩት በነበሩ ሰዎች ፊት አስነሳዋለሁ መሲሁን። የዛኔም ለመሆኑ እኔን አምልኩኝ ብላቸዋል ወይ እነዚህን ሰዎች አንተን ሲያመልኩ በምድር ላይ ቆይተዋል ብሎ ይጠይቃል መሲሁ። የዛኔም ይመሰክርባቸዋል አለ አላህ። ወየውመል ቂያመት የኩኑ ዐለይሂም ሸሂዳ የትንሣኤ ቀንም በእነርሱ ላይ ይመሰክርባቸዋል አለ። ምን ብሎ ነው የሚመሰክርባቸው? ما قلت لهم إلا ما أمرتني به أن يعبدوا الله ربي وربكم إلى المسيح የእኔንም የእናንተንም አምላክ ተገዙ ብዬ ይሄን አልኳቸው እንጂ አንተ ያዘዝከኝ ያዘዝኳቸው እንጂ እኔ በፍጹም ያምልኩኝ አላልኳቸውም ብሎ ይመሰክርባቸዋል። ምናልባት መጽሐፍ ቅዱስን አንብበህ ከሆነ እስካሁንም ድረስ ኢየሱስ ክርስቶስ እኔን አምልኩኝ ተገዙኝ ያለበት ቦታ የለም። ገብቷል አይደል? እና ይህ ነው መሲሁን የእርሱን የአብርሃም የኢስሐቅን የያዕቆብን አምላክ በአንድነት ሁላችንም እናምልክ ነው። ሁላችንም የነቢያትን አምላክ የሆነውን አንዱን አምላክ እናምልክ ነው። መሲሁም ሆነ ማርያም ሁለቱም ጻድቆች ናቸው ብለን እናምናለን። አምላክ አላህ በቁርአን ላይ ከሴቶች መካከል ጻድቅ ብሎ የጠራት ማርያምን ነው። የሚገርመው ማለት ነው ወኡሙሁ ሲዲቃ ይላል። እናቱ ጻድቅ ነበረች ይላል። መሲሁን ነብዩ ሰለላሁ ዐለይሂ ወሰለም መሲሁ ጻድቅ ነበር እያሉ ይናገራሉ። የሚገርመው ሐዲስ ላይ فأقول كما قال العبد الصالح አሉ ጻድቁ የአላህ ባሪያ ወይንም የአላህ አገልጋይ መልእክተኛ መሲሁን እንዳለው እኔ ምን አለሁኝ እያሉ ይናገሩ ነበር። እርሳቸውም በቀደሙት ነብያት መንገድ ላይ ነውና የተላኩት። የቀደሙት ነብያት መንገድ ያን ሊያስተምሩ ነውና የመጡት። መንገዳቸውም ያን የላካቸውን አንዱን አምላክ በብቸኝነት አምልኩ የሚል ነው። ወለቀድ بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت ይላል አላህ። እርግጥም ወደ እያንዳንዱ ማህበረሰብ ነብያት ልክ ያለሁኝ አለ። እነዚያም ነብያቶች አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችን ባዕድ አምልኮችን ሁሉ ራቁ እያሉ ያስተምሩ ነበር። ይሄ ነው እስላም ብሎ ማለት ወገራችን። አለይኩም ሐሰን ቀጥል። እሺ እሱን ልቀጥል። ጥያቄ ለምን አትረጋጉ? ጥያቄ አራስ ቤት እያለን ማለት ነው ጥያቄ ካለም ቀጥልና በተረት ጠይቃላችሁ። እሺ ልጆች ጥያቄ ምንድነው መሰለህ ወንድም ሁሴን ስለ አሁን አንዳንዴ በእኛውም ሃይማኖት ማለት ነው በቃ እርግጠኛ አልሆነም ሁሌም ማለት ነው። አሁን የቤተክርስቲያን ምናምን ብዙም ሀጅ አልዶም አልሄድም ብዙም ግን ዝም ብሎ በሚሰብኩት በስብከቱ ምናምን እንደምሰማው ነገር አለ የሆነ በቃ እርግጠኛ የምትሆንበት ነገር ምናምን አታገኝም ምንም ነገር ማለት ነው። እንጂ ደግሞ አንዳንዴ ከውቀቱ ማለት ነው ወይስ በቃ ግራ ይገባኛል። ምናልባት እስኪ የኛን መጽሐፍ ቅዱስን ትንሽ እንትን ብላ ትንሽ መነጋገሪያውን ቦታ አለ አይደል መከራከሪያውን ነጽ ቦታ
በሁለቱም ንጽጽር አድርገህ ብታስረዳኝ ይበልጥ በደንብ ይገባኝ ነበር ማለት ያክል ነው። እሺ እንግዲህ የክርስትና እምነት መሰረት ምንድነው? ወደዛ ስንመጣ ጊዜ ከመጀመሪያው ያነጻጸረን ስናነሳ የቀደሙ የእስልምና ሃይማኖት አምላክ እንደደነገገው ከሃይማኖቱ ስንነሳ ማለት ነው እስልምናና ክርስትናን ያነጻጸረን እስኪ እንመልከት። ፍትሃዊ ይሆናል። ክርስትናንም እንደ መጽሐፍ ቅዱስ እስልምናንም እንደ ቁርአን እንመልከተው እስኪ። ለመሆኑ አምላክ የደነገገው ሃይማኖት የትኛው ነው የሚለው በቁርአን ስንጀምር አምላክ ራሱ እስልምናን እኔ ነኝ የደነገግኩላችሁ ብሎ ቃል በቃል ይናገራል። ሁለተኛ ነብያቶችን እንዳዘዘባቸው እንደደነገገ አንድ ነብይ ጠቅሶ አከሌ ነብይ ለምሳሌ ሙሴ ክርስቲያን ነበር ብሎ የተናገራለው የለም። ለዚህ ሁሉ ጥያቄዎች በእስልምና ላይ ነው በቁርአን ላይ ነው የምታገኛቸው። እምነታቸው ምን እንደነበር ነብያቶች አምላክ አላህ ቃል በቃል ሸረዐ ለኩም ሚነ ዲን ይላል ማ ወሳ ቢሂ ኑሐን ይላል። ከሃይማኖትም ኖህን ያዘዝኩበትን ራሱን ሃይማኖት ደነገግኩላችሁ ይላል። ራሱ ኖህን ብሎ ይጠቅሳል። አብርሃምን ሙሴን መሲሁን አዝዤባቸው የነበረውን ሃይማኖት ዛሬም ደነገግኩላችሁ እያለ ይናገራል። አየ ሃይማኖት አምላክ ሊደነገገው የሚገባው ነብያቶች ከአምላክ ተቀብለው ሊሰብኩት ነው የሚገባው እንጂ ምድር ላይ ከአምላክ ዘንድና ከነብያት ዘንድ እውቅና ከሌለው በፍጹም የሃይማኖት ስህተት ሃይማኖት ነው። የሐሰት ሃይማኖት ነው። ሰው ሰራሽ ሃይማኖት ነው የሚሆነው። እና ይሄን ይወሳል። ሌላው የክርስትና እምነት መሰረት ምንድነው? ኢየሱስ ክርስቶስን እንደ አምላክ አድርጎ ማምለክ ነው። ይሄ ነገር እንደ መጽሐፍ ቅዱስ ነው አለ ወይ ማስረጃ? ኢየሱስ ክርስቶስ ብትወዱኝ ትእዛዜን ትጠብቃላችሁ ብሏል። እንደው ሁሉን በገሃር ተናግሬያለሁ። አንድ እንኳን በስውር በድብቅ የተናገርኩት የለኝም። የሰጠኸኝን ቃል ሁሉ ሰጥቻችኋለሁ ብሏል። ካስተማረው ትምህርት ውስጥ አንድ ትምህርት እንኳን ይገኛል ወይ? እኔን አምልኩኝ ወይንም ተገዙኝ አለበት። አምልኮ ፈልጓል ወይ ኢየሱስ ክርስቶስ? ላ የለም በፍጹም አምልኩኝ ተገዙኝ አላለም። እሺ በቁርአን ላይ የሚገኘው አምላክ ቃል በቃል ራሱ ተገዙኝ ብሏል ወይ? አዎ ተገዙኝ ብሏል። በቁርአን ላይ ወአን ዕቡዱኒ ይላል። እኔም በብቸኝነት ተገዙኝ። هذا صراط مستقيم ይህ ነው ቀጥተኛው መንገድ ይላል። ኢነኒ አነ አላህ ላ ኢላሃ ኢላ አነ ፈዕቡዱኒ ይላል። እኔ አምላካችሁ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔንም በብቸኝነት ተገዙኝ ይላል። ያ ዒባዲየ الذين آمنوا إن أرضي واسعة فإياي فاعبدون ይላል። እናንተ ያመናችሁ ባሮቼ ሆይ ምድሬ ሰፊ ነች፣ ብትፈልጉ ደስ ወዳለባችሁ ቦታ ተሰደዱ አለ። ከዛ በኋላ ወኢያየ ፈዕቡዱን እኔም በብቸኝነት ተገዙኝ አለ። ወኢያየ ፈዕቡዱን ወኢያየ ፈርሀቡን ወኢያየ ፈተቁን አለ። እኔም ብቻ ፍሩኝ እኔም ብቻ ተገዙኝ ያለ ይናገራል። እንደ መጽሐፍ ቅዱስ ሄደን ስናይ ኢየሱስ ክርስቶስ አንድ ቦታ ላይ አምልኩኝ አላለም፣ ተገዙኝ አላለም። ይልቁንስ እንዳውም እርሱ ለአምላኩ ይገዛ ነበር። የሚገርም አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ኢየሱስ ክርስቶስ ለአምላኩ ይገዛል ተብሎ ቃል በቃል ተጽፏል። ለአምላኩ ይገዛል። ይሄን ይመስላል። ሌላም አሉ። ይሄ መሰረታዊ ነው። ይበቃል ያሰኛል። እዚህ ጋር በጣም ነው የማመሰግነው ወንድም። እኔ መጀመሪያም ወዳለሁ ደስ ነው የምትለኝ። በቃ አንተ ቁርአኖች ምናምን ሐዲሶች ምናምን ላይቭ በቃ ቲክቶክ ላይ በጣም እንዴ ቲክቶክ አዲስ ነው የከፈቱት። በርግጥ በሌላ ስልክ ምናምን ያለው ዩቲዩብ ላይ ምናምን ብዙ ጊዜ አንተ ተቋራጭ ቪዲዮዎች ማለት ነው። እና ትናንትና እንዳጋጣሚ ቪዲዮ ላይ እንትን ኦንላይን ላይ ገብተህ ስትቀራ በጣም ነው የማረከኝ። እንትን ያቀራር እንትን እንዳውም ጽፌልሃል አነበብከው። እና እኔ አሁን እርግጠኛውን ከመቀበል በፊት አንተን በውስጥ ማገኝበት መንገድና የተወሰነ መስመሩን ብታሳየኝ እና በደንብ አሁን ለምሳሌ በቃ በተናገርከው ነገር በደንብ ገብቶኛል። በትንሹም ቢሆን ማለት ነው አዲስም በመሆን ያዛር ግን በውስጥ አንተን ማገኝበት መስመር ምናምን ኖሮኝ ይበልጥ በደንብ አባርተን እንድታስረዳኝና ትንሽ ብታስተምረኝ ምናምን ብዬ እጠይቅሃለሁ ማለት ነው። ማትቸገር ከሆነ ችግር የለውም። አብሽር እዚህ አላህ በጣም ብዙ ሰዓቴን ላይፍ ላይ ነው የማሳልፈው። ሰዎች እዚህ ይመጣሉ ይጠይቃሉ። ከዛኔ በሚጠይቁ ጥያቄዎች ትጠቀማለህ፣ ትማራለህ። እዚህ ፎሎ አድርገኝና አዳምጥ። በተለይ በስተም ደግሞ መማር ለሰልክ ከሆነ ኢንሻአላህ እናግዛለን። አብሽር። እሺ ወንድም በጣም ነው የማመሰግነው። እሺ ከታች እና ጥያቄሽ ምን ነበር? ይቅርታ እና
ችግር የለውም እንትን ነው እሱ እኛውን አራስ ወይ አይሰሙ ይሰማል ያ ጀማ اي ቦታ አምራል ላይ አምራ እሱ ሰላም አለይኩም ወአለይኩም ሰላም እሺ ጥያቄሽ ምንድን ነው አራስ ቤት እያለን አራስ ቤት ስንሆን እናቶች ጭንቅላታቸው ውስጥ ሚስማር ከተቱ አልጋ ስር ገጀራ ይቀመጥ ምናምን ይላሉና ከሸሪዓው አንፃር ይሄ እንዴት ነው ስህተት ነው ሽርክ አይደል ወይ የሚለውን ለመጠየቅ ስህተት ነው አራስ ሴቶች ከራስጌያቸው ስር ሚስማር ይቀመጥ ስህተት ነው ገጀራ ይቀመጥ የሚሉት ስህተት ነው ምናልባት ከጠላት ለመከላከል ከሆነ እሱ ሌላ ነገር ቆራረጣሉ ረብ ፈጣን አይሰማም ልጆች ሙሱ ይቆራረጣል ልጆች ከተቆራረጠ በቃ ይሄን ሰፈር ላሳያችሁ አዎ ድምጽህ በቃ قالوا يا أبا አይፈቀድ ማለት በሸሪዓ እንደዚህ ከጅን ለመጠበቅ ምናምን ተብሎ يا سلام صحيح طبعا لا مالش يسمع باي ጥያቄ አለኝ እሺ ጥያቄሽ ምንድነው ጥያቄው መጀመሪያ ሰላም አለይኩም ቀጣዩ አለይኩም ሰላም ቀጥሎስ ጥያቄው አንድ ሰው ታገባ ሶስት ፍች ፈቶ ሴቷማ ወንዱም ሴቷም ማግባት አለባቸው ኒካው ትክክል አይሆንም ብለው ተዋርመው ነው ልጅ ማለት ነው እኔ ደግሞ ሴቷ ታገባይ ወንዲ ግዴታ አይጠበቅበትም የማግባት ብዬ በዛ ነው ጥያቄ የምጠይቀው አሸንፈሻል አንቺ ትክክል ነው አንቺ ትክክለኛ መልስ ነው እና ተወራርዳችሁ ነበር ሽልማት ልትበይ ነው በቃ በጋራሽ ምናልበልሽ ምን ነበር ሽልማቱ እሱን እንጠይቃለን አሉ እኔ ጠይቁ ግን እኔ ወንድ ልጅ ግዴታ አይጠበቅበትም ማለት ነው እውነት ነው ግዴታ ሰው ስለዚህ ወንዱ አይጠበቅበትም ያ ነው ሴት ልጅ ግዴታ ነው ማለት ሌላ አራተኛ ኒካህ የለም ከዚያ በኋላ አራተኛ ኒካህ የለም ላዚም ባሏን ተፈለገ አግብታ ፈታ ነው መመለስ የምትችለው ላ ሌላ ወደ መጀመሪያ በኋላ ለመመለስ ብላ የሆነ ሰው ሄዳ ኒካህ አሰረኝና ለተፈትቼ ወደዛ ለመመለስ ብላ አስባ ነይታ አይሆንም ላ የጁዝ ኒካህ በንየት الطلاق ፍችላ አስበው ኒካህ ማሰር አይቻልም አይፈቀድም በስነ ስርዓት አግብታ ሳትስማማ ቀርታ ልትፈታ ለምሳሌ ዘለቃ ገባትና እየኖረች ያለች ከዘለቀ ጋር ትጣለች ሶስት ኒካህ ጨረሰች ከዛ በኋላ እንደገና ከበደን ሂጃ ግብቼ ኒካህ ሰረኝና ፈታኝ ከዛ በኋላ ወደዛ እንድመለስ ብላ አይሆንም እንደዚህ በስነ ስርዓት አግብታ ፍችን ሳትጋስብ ሳታቀር ማለት ነው ከዛ በኋላ ልትፈታ እንደገና መመለስ ትችላለች አመሰግናለሁ ምንድነው ቀይ ስላበራ ቆመዋል እዛ ለምን የቆሙት ወላሂ እንዳለ ቆመዋል ቀይ ስላበራ ምንድነው ቀይ ምልክቱ በአላህ አለፉ ማለት ነው አይደለ አረንጓዴ አበራ ቆም ማለት ነው አይደለ ያ ሰላም
ኧረ በአላህ ባትሪ ዘጋ ነው 88 ብቻ ነው ያለው። በቃ እንዳይወጣብኝ ዘጋ ነው። ማን ነው እንዳዘጋብኝ ልውጣ ልጅ ወደ ሱቅ ልሄድ ወደ ቤቴ ከመሄድ በፊት قالوا يا أبانا ما لك لا تأمنا على يوسف أري سفر بالله እንዴት አባት ነው የሚያምረው እናንተ ወላሂ አዲስ አበባ እንዴት እንዳማረባት ባለፈው ከ15 ቀን በፊት ሄድኩ ጊዜ ወላሂ ዱባይ ነው እዚህ ያለኝ ከዛሬ 7 አመት 8 አመት በፊት የነበረው ያ አስፋልት ላይ እንዳለ አዲስ አበባ ልክ ዝም ብላችሁ ስትሄዱ እብዶች ምናምን ቆሻሻ ማንንም ሰው እንደፈለገ አስፋልት ላይ ይሸናል ቆሻሻ ይጥላል እንደዛ የለም አሁን ሌላ ታሪክ ሆናለች ከዱባይ ልኩም እንደ ቢራሴ እስክጠራጥር ድረስ የት ነው አዲስ አበባ አልደረሰም እንዴ በጣም ነው ያማረባት ወላሂ ሀገራችን እምዬ ኢትዮጵያ ቁርስ ልጋብዝህ ና እህል ቀንሻለሁ ወላሂ እህል ቀንሻለሁ እራት አልበላም ከሱቢ በኋላ ደግሞ ልክ አሁን ለ2 ሰዓት ያክል እሮጣለሁ ከ2 ሰዓት ለ2 ሰዓት ያክል ከሮጥኩ በኋላ ወደ ቤት እገባለሁ يا سلام غيرت كمان دام لا كاسكان سكدن سرق نبر لايف سلقا بفت عمرم ما يسوي تفرسو والله نينجا يا جماعة يا ሀገራችን ምርት በጣም ውድ ናት እዚህ ይሄ ታያችኋል የትግራይ ልጆች በለስ ይሄ በለስ 1 2 3 4 ስንት እንደሆነ ታውቃላችሁ 45.95 ድርሃም ባላ በኢትዮጵያ አስቡና ነገራችሁ የኢትዮጵያ ልጆች ማን ኢትዮጵያ ያለ ሰው አሁን ይሄ ምን ያክል ውድ እንደሆነ እንድታውቁት ማለት ነው 1 2 3 4 45.95 ድርሃም 45.95 ሲባዛ በ48 ስንት ነው ድርሃም አሁን ላይ 1 ድርሃም 48 ብር ገብቷል እና ይሄን አስቡት ስንት ነው እስኪ 45.95 ሲባዛ በ48 2203 ብር አያችሁ 2203 ብር እቻ አንዷ 500 ብር ማለት ነው እቻ አንዷ 600 يا سلام لقد كان ይሄ ነገር ምንድነው ባላ ምንም አይገባኝ ነገር አላህ መቼም ያልፈጠረው ፍራፍሬ የለም ወላሂ ለዚህ ያ ሰላም ቁርአን በስንት አይነት መልኩ ወርዷል ብታስረዳኝ 7 نزل القرآن على 7 حروف و7 አይነት አቀራረብ ግሽታ አለ ወይ አዎ ግሽታ ራስ አለ ያውና ግሽታ ይሄ ግሽታ አይደለ ግሽታ ራስ ሲባል ነው ስድብ ይመስለኝ ነበር ግሽታ ራስ የሚባሉት ለካ ጭንቅላታቸው ይሆናል አይደለ ምን ያለ ልክ እንደዚህ ሆነው ማለት ነው ግሽታ ራስ لقد كان في قصصهم عبرة لأولي برتقال አይደለም አፕል ነው በጣም ነው
لقد كان في قصصهم عبرة لأولي الألباب كان حديثا 3 4 5 6 تبرج السلام ما عندك طالع خذوا من هنا هذا 1 كيلو 1 كيلو يا سلام يا سلام يا سلام صلاة الاستخارة بالله صلاة الاستخارة سلطانيا الناس لما دندي اشرا له تبارك سلام وهنت يغغو ማለት ባትሪ ሊዝጋጋ ነው። አሰላሙ አለይኩም ቻው ማለት ነው መሰለኝ ነው አይደል ልጆች? ያ ሰላም ኢማምነት ፈልግልኝ። ኢማምነት በመፈለግ አይደለም እዚህ ወንድሜ መተ በመፈተን ነው። ኢቃማ ካለ ፈትኑ ይበላቸው። እንደ ብቃት አይተው ይቆጥራል። እንደ ብቃት አይተው ይቆጥራል። እንግዲህ ዘጋ አማርኛ ትችላለች እንደ ባለ ኦኬ ያውና ነው ጥሩነት ለራስ ነው ማለት ነው። ወላሂ ባትሪ ዘጋ ነው ካቻ። እሺ ዛራ ካለሽ ከት ዛራ አለሽ አለው እሺ ወላሂ ባለሽ እንዴ ያ አላህ አንተ ዛራ አይገርም። ተው ግን እሺ ጥያቄ ያላችሁ ቀጥሉ። لا اله الا الله تسبحانك انك انت እሺ ድምጼ ይሰማል ዛሩ? ኦኬ ድምጼ ይሰማል? ከታች ያላችሁ ሰዎች እስቲ አሳውቁኝ። አዎ እሺ ምንድነው ወገናችን የጠየቀው ጥያቄ ያው አጠቃላይ ጠቅለል እናርገውና በእስልምና እስልምና የሚባለው ነገር የተከፋፈለ ነገር ነው ወይ የሚል ነው ጥያቄው። እና ሲስተማቲካሊ ነው የምንመለከተው ይሄንን ጥያቄ። እንዴት እንመለከተዋለን ከተባለ አንድ ሃይማኖት ላይ የተለያዩ አካላቶች የተለያየ የሆነ መንገድ ሊሄዱ ይችላሉ በመሰረቱ ማለት ነው። ለምሳሌ ሙስሊም ነን ብለው ሶስት አምላክ ነው ልንመናመልከው የሚሉ አካላቶች ሊኖሩ ይችላሉ ለምሳሌ እነዚህ አካላቶች ሙስሊም ናቸው እያለን እኛ አንናገርም። ሙስሊም ደግሞ ሆነው የተለየ የሆነ አይዲዮሎጂ በአንዳንድ ደረጃ ላይ የተለያየ ሐሳብ ሊያመጡ ይችላሉ። ሰው ነውና የተለያየ ሐሳብ ይመጣል። ምንም ችግር ያለው ነገር አይደለም። ያ ግን አንድ ሰው ሎጂካሊ እስልምናን አጠናለው ካለ ማጥናት ያለበት ምንድነው ከተባለ የሰውን ሐሳብ ሳይሆን ቁርአንና ሐዲስ ምን ይላል ነው አይደለ? የሰውን ሐሳብማ ካየህ እኮ ምንም ነገር እኮ መስራት አችልም። ምንም ነገር ማድረግ አችልም። እስልምናን ማወቅ ሲፈልግ ብዙ አይነት ሰው ሊኖር ይችላል። ولهذا يقال لا يعرف الناس بالدين لا يعرف الدين بالناس ولكن يعرف الناس بالدين ይባላል። ሃይማኖት በሰዎች አይደለም የሚታወቀው፣ ሰዎች ናቸው በሃይማኖት የሚታወቁት። መለኪያው መስመሩ ሰዎች ሳይሆኑ መለኪያና መስመሩ ሃይማኖት ራሱ ነው። ሙስሊሞች ማለት እነዚህ ናቸው ብለህ ሃስቲ ጀነራላይዜሽን መስራ ከሆነ ችግር ውስጥ ወርቃል። ሁሌ ግለሰብን ከተመለከትክ ማለት ነው።
ስለዚህ የኢስላም ሶርስ ምንድነው ከተባለ የኢስላም ሶርስ 3 ነው። አንደኛው ቁርአን ነው። ሶ you have to refer ቁርአንን ሪፈር ማድረግ ይጠበቅብሃል። ሁለተኛው ሐዲስ ነው። ሐዲስን ሪፈር ማድረግ ይጠበቅብሃል። ሶስተኛ ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሰሃቦች የእሳቸው ኮምፓኒየንስ ወይም ባልደረቦች እንዲሁም ከሷቸው ቀጥለው የመጡ ትውልዶች አጠቃላይ ጆይን ያደረጉበት የተሰበሰቡባቸው አይዲያዎች ናቸው። እነዚህ አይዲያዎች ከቁርአንና ከሐዲስ የወጡ ስላልሆኑ ማለት ነው። እና በዛ ደረጃ እንዳያታልህ እነዚህ ሁሉ ነገራቶች ዲያብሎስ የሰው ልጅ በምንም ተአምር ጥሩ ነገር አያስብም። እኛ ሙስሊሞች በአይዲዮሎጂያችንና እንደምናስተምረው በምንም ተአምር እሱ ለኛ ጥሩ ነገር ሊያስብ አይችልም። አላህም ማስጠንቅቆናል። አለም አህድ ኢለይኩም ያ በኒ አደም እናንተ አደም ልጆች ሆይ ቃል አላስገባኋችሁም ነበር አላ ተዕቡዱ ሸይጣን እንዳትገዙ እሱ እንዳትታዘዙ ቃል አላስገባኋችሁም ነበር ኢነሁ ለኩም ዐዱው ሙቢን ይላል። እሱ ለእናንተ ግልጽ የሆነ ጠላት ነው ብሎ አላህ የሚነግረን። ሰው ግልጽ የሆነ ጠላት እስከሆነ ድረስ እሱ መጥፎ ነገር ነው ለኛ ሊፈልግ የሚችለው። ስለዚህ አንተ ሪፈር ልታረግ ስትነሳ ገና ስትነሳ የሆነ ጭቅ ያለ ነገር ሊያሳይህ ይፈልጋል። አንተ ግን ያን ነገር ትተኸው ይሄንን የግለሰብ ጉዳይ ነው ብለህ መጽሐፉን ሪፈር ማድረግ ሐዲሱን ሪፈር ማድረግ ሶ ሐዲሱንና መጽሐፉን ሪፈር ስታረግ ወደ እንትን ትሄዳለህ። ይገባሃል ሐሳቡ ምንድነው የሚነሳው ነገር ያሉት አይዲዮሎጂስ ምንድናቸው ምናምን ወደሚል ትመጣለህ። ነገር ግን ከሰዎቹ ሐሳብ ከመጣ መጽሐፉን ምን እንደሆነ ምን እንደሚል ሳታቅ እንትን ትላለህ ማለት ነው። ኮላፕስ ታደርጋለህ። እና ከዛ አንፃር እንትን አድርግ እሺ። የመጽሐፉ ላይ ትኩረት ለማድረግ ሞክር። መሰረታዊ የሆኑ ፒላሮች የእስልምና አስተምህሮ ምንድናቸው? ለምሳሌ እየነገረች ነበር አንድ አምላክን ማምለክ በእስልምና አስተምህሮ ወደዚህ ወደዛ የማይባል ነው። ፒላር ነው፣ ወሳኝ ነገር ነው። የነብዩን ነብይነት ደግሞ እንቀበላለን። የነብዩን ነብይነት ስትቀበል በምን አይነት መንገድ ነው የእሳቸውን ነብይነት መቀበለው የሚለውን ጥያቄ ማንሳት አለበት። እውነተኛ ነብይ ከሆናቸው ማስረጃ አምጡ። ዝም ብሎ አልቀበልም። ዋይዝ ሁማን እንደዛ ነው። ዝም ብሎ ማንኛውም ነገር የተጫነበትን አይደለም የሚቀበለው። ስለዚህ ነብዩ እንዴት እውነተኛ አምላክ ይሆናል? ታሪካቸውን ደግሞ ስትፈትሽ እውነተኛ ነብይ መሆናቸውን ትረዳለህ። እውነተኛ አምላክ መስበካቸውን ትረዳለህ። ለዚህ ኢብኑ ሐዝም ምን ብለው ነው የሚናገሩ? ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተነገሩ ትንቢቶች ተአምራቶች ምናምን የሚባሉ ነገር ባይኖሩና ጀስት ህይወታቸው ብቻ የህይወት ታሪካቸው ብቻ እኛ ጋር ቢደርስ ወላሂ ትክክለኛ ነብይ መሆናቸውን መሰክር ነበር ይላል። በቃ የህይወት ታሪካቸውን አይተህ ሂዝ ግሬት ሊደር ነው ብለህ ታምናለህ ማለት ነው። ሶ ያንን መፈተሽ። ከዛ ደግሞ ቁርአንን ገብተህ አንብበው። የሚጥም መጽሐፍ ነው። የዓለም ሚስጥራት የያዘ መጽሐፍ ነው። ስለ ሰው ልጅ አፈጣጠር ስለ ሰው ልጅ ሁኔታ አጠቃላይ በትንትን አድርጎ የሚያስረዳ ነው። ፋክት ከሆነ ሳይንስ ጋር የማይጋጭ ነው። ስለ ምድሩ ስለ ህዋው አጠቃላይ ስለ ዩኒቨርሱ ስላለው ነገር በሙሉ ይሄ ዓለም ስለያዘው ነገር በሙሉ የሚያስረዳ ነው። ቋንቋዊ ችሎታን በውስጡ ያቀፈ ነው። አንተን ወደ ጥሩ ነገር የሚመራን ነገር በሙሉ የያዘ ነው። ብርሃን ነው። ወአንዘልና ኢለይከ ኑረን ሙቢና ብርሃን ነው ወደ አንተ ያወረድን ይላል። ግልጽ የሆነ ብርሃን ሰው ብርሃን ነው። ፋኖስ ይሆናል። መንገድህን ትመራበታል። ሀብት ከፈለክ ቁርአኑ ይጠቅምሃል። ስልጣን ከፈለክ ቁርአኑ ይጠቅምሃል። ሰው ዘንድ መሰማት ከፈለክ ቁርአኑ ይጠቅምሃል። እያንዳንዱን ነገር ሚስጥሩን ያቀፈ ነው። ከዛ ደግሞ ሂስትሪ ያስተምራል። ከዚህ በፊት የነበሩ ህዝቦች ነበሩ እንዲህ ስላደረጉ ጠፉ። ስለዚህ ከዛ ምን ተወስዳለህ አንተ? ኤክሴጀሲስ ትሰራና ኦኬ የተፈለገው ነገር እኔም እንደነሱ ይሄንን ስራ መሰራ ከሆነ ጠፋለሁ ማለት ነው። ስለዚህ ከዛ ስራ ተቆጠባለህ። እና በዛ ደረጃ ቁርአንን መፈተሽ። ከዛ በኋላ ደግሞ ይሄ ሙስሊም ኮሚኒቲ የሚባለው የኡማ ጉዳይ ደግሞ ይሄ ጀማዓ ኡማ የሚባለው ነገር ነው ምንድነው የሚለውን ደግሞ ወደዛ ደግሞ ጥናት ትገባለህ። ወደዛ ጥናት ደግሞ ስገባ ሙስሊሙ ማህበረሰብ በአስተምህሮ ደረጃ ለምሳሌ እኔ አንተን ጋይድ የማድረግ ግዴታ አለብኝ እና አንድ ሙስሊም ማለት ነው። አላህ ይጠይቀኛል ጋይድ ካላደረኩኝ አንተን ወደ እስልምና ካልጠራውህ ይሄንን መንገድ ካላሳየው አላህን እንድታካረዳው ነብዩ እንድታካረዳው ቁርአን እንድታካረዳው ተጠያቂ ይሆናል። ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ይላል። ወደ ቀጥተኛው መንገድ ትመራለህ። አንተ ምራቻ ነው ማሳየት ነው። ሂዳየቱል ኢርሻድ ይባላል። የመጠቆም ነው። ሂዳየቱ ተውፊቅ ግን ያን ሂዳያው ወይ ደግሞ ይሄ ቅናቸውን ወይ ምሪቱን ማሳካት ካላህ ነው ከኛ አይደለም። እኛ ማመላከት ነው ያለብን። ይሄንን ደግሞ ትረዳለህ። ከሰዎች ጋር ስንኖር በምን አይነት ፍቅር መኖር እንዳለብን አስተምሮናል ሃይማኖታችን። ያንን ደግሞ ትረዳለህ። ከጎረቤት ጋር ለምሳሌ እርሱ በልቶ ጠግቦ ጎረቤቱ ሳይበላ ሳይጠግብ
ያደረ ሰው ተርቦ ያደረ ሰው አላመነም ይላል። ምን አይነት ሃይማኖት ነው ትላለህ? ይሄን እንትን አንድ ወንድሙ ታሞ የወንድሙ ህመም የወንድሙ በሽታ እሱን ያላመመው አካል ያ አካል ሙእሚን አይደለም ያመነ አይደለም ይላል። እንዴት ትላለህ? አሁን ጎረቤቱን አዛ የሚያረጋ አካል ጀነት አይገባም ይላል። ሰው በኮሚኒቲ ደረጃ ያለው መዋቅር ታያለ፣ ግን ሁሉም ስቴፕ ባይ ስቴፕ አለው እና ከዛ እያለ ይቀጥላል። አይ ቲንክ እንዳላረዝምብህ አመሰግናለሁ ወንድም አቡበከር ግልጽና አጭር በሆነ መንገድ በጣም ነው የማመሰግነው። ጀዛከላሁ ኸይራ አቡበከር። ኢንሻአላህ የሆነ ትንሽ ብቻ ልጨምርለትና አቡበከርን ፎሎ አድርጎት 1200 ሰዎች ብዙ ነገር ነው የምትጠቀሙበት። ባረከላሁ ፊኩም። አንድ ነገር ልጨምርልክና ከዛ ለጥያቄ ካለ ትጠይቃለህ። አሁን አንተ ያልከው አሁን ላይ በጣም የሆነ ባለፈው በሐጅ ውስጥ ሙፍቲ በመቱትና በዚህም ደግሞ በሌሎች የሆነ ክርክርና መለያየቶችን አይቻለሁኝ እና የትኛው ነው ትክክል ሊሆን የሚችለው? እኔ ለምሳሌ እስልምናን ብቀበል የትኛው ነው ትክክል ሊሆን የሚችለው? መመዘኛ ምንድነው የሚል ነው። አቡበከር እንዳብራራለህ የኛ መመዘኛችን ቁርአንና ሐዲስ ነው። ቁርአንና ሐዲስን መእቶ ለምሳሌ የሰው ልጅ በአቅሉ እንደፈለገ ፈስሮ እንደፈለገ አድርጎ እኔ ትክክል ነኝ ሊልህ ስለሚችል እኛ በምንድነው የምንረዳው የሚለውን ነገር ረሱላህ ሰለላሁ ዐለይሂ ወሰለም አብራርተውልና ነገሩናል። ለምሳሌ አንድ ሰው ትክክለኛ ሙስሊም ለመባል ምን ማድረግ አለበት ሲባል የመጀመሪያ ቁርአንና ሐዲስ የሚባል ነገር አለ። ቁርአንና ሐዲስ ወይም ቁርአንና ሐዲስ መለኮታዊ ራእይ ግልጠተ መለኮቶች ናቸው። እነዚህ ግልጠተ መለኮቶችን የምንረዳው በምንድነው ከተባለ ረሱላህ ሰለላሁ ዐለይሂ ወሰለም ተከተሉ ባሉት መንገር ነው። እኛ የመጀመሪያው የምንከተለው ረሱላህ ሰለላሁ ዐለይሂ ወሰለም እና ሰሃባዎች ነው። ረሱላህ ሰለላሁ ዐለይሂ ወሰለም ያስቀመጡን ትምህርት ሰሃባዎች አስተላልፈውልናል። እነዛ ሰሃባዎች ያላህ መልእክተኛ አለይሂ ሰላቱ ሰላም እንድንከተላቸው እነሱ በተረዱበት እንድንረዳ እንደዚሁም ደግሞ ከዛ በኋላ የመጡ ቀርኖች ወይም ደግሞ ሰሃባዎች ከሰሃባዎች ቀጥሎ ታቢዒዎች አሉ። ከታቢዒዎች ቀጥሎ አትባዕ ታቢዒን የሚባሉ አሉ። ሶስቱ ትውልድ ማለት ነው። እነዛን እንድንከተል ያላህ መልእክተኛ አለይሂ ሰላቱ ሰላም ሰሂህ አልቡኻሪ ሐዲስ ቁጥር 72 ላይ ይናገራሉ። قال سمعت رسول الله صلى الله عليه وسلم الله ملتኛ عليه الصلاه والسلام منالو خيركم قرني ከናንተ የተሻለው ትውልድ የኔ ቀርን ነው ከኔ በኔ ህዝብ ያለው የኔ ህዝብ ነው ያለሁበት ማህበረሰብ ነው አሉ። ثم الذين يلونهم ከዛ ቀጥሎ ያለው ትውልድ ثم الذين يلونهم ከዛ ቀጥሎ ያለው ትውልድ ያለው ያላህ መልእክተኛ። ስለዚህ እኛ ቁርአንና ሐዲስን የምንከተለው በማን አረዳድ ነው? በእነዚህ በሶስት ቁርኖች ወይ በሶስቱ ትውልዶች አረዳድ ነው ማለት ነው። ከዛ በኋላ መጥቶ ስሜቴን እከተላለሁ፣ ቢድዓ እፈጥራለሁ፣ ሽርክን እፈጥራለሁ፣ ከአላህ ላይ ሌላ እንጨምራለሁ፣ እኔ ከፈለኩኝ ዲን አወጣለሁ ወይም ደግሞ ሸሪዓ ድንጋጌ አወጣለሁ ካለ አንድ ሰው ያንን ሰውዬ አንከተለው። ወዴት ነው የምንመልሰው? ወደ ራሱ ወደ ኪስ ተመልሰው እንለዋለን። ሀታ ሸህ ቢሆን ዓሊም ነኝ ቢል ማንም ነኝ ቢል ትልቅነቱ አይደለም ከፍ የሚያደርገው። አንድ ሰው ከፍ የሚያደርገው ቁርአንና ሐዲስን በሰለፎች አረዳድ ሲረዳ ብቻ ስለሆነ ወደ ኪሱ እንድመልሰው እንነግረዋለን ማለት ነው ያንን ሰውዬ። ስለዚህ አንድ ሰው ትክክለኛ ሙስሊም የሚባለው በምን አረዳድ ተረድቶ ነው? ቁርአንና ሐዲስን በሰለፎች አረዳድ ተረድቶ ያንን አረዳዱን መተግበር ሲችል ብቻ ነው ትክክለኛ ሙስሊም የሚባለው ማለት ነው። ከዛ በኋላ ግን ቁርአንና ሐዲስን ተቃውሞ እኔ ስሜቴ ይሄ ነው ብሎ በስሜቱ የሚሄድ የሚጓዝ ከሆነ ስሜቱን ይከተል፣ እኛ ደግሞ ቁርአንና ሐዲስን በሰለፎች አረዳድ እንከተላለን ብለን እንመልስለታለን ማለት ነው። እና ይሄ ነው የኛ መልስ። ጥያቄ ካለ መጠየቅ ትችላለህ። በጣም ነው የማመሰግነው። በቃ ሌላ ሰው ጥያቄ የሚጠይቅ ካለ ጥያቄ ይጠይቁትና መልስ መስላቸው። እኔ ወንድሙ ሰው ሲመጣ ቀጣለሁ። እሺ እኔ ሰላም ጥያቄ ያለው ሜሪ። እሺ ቀጥይ ሀቢበቴ። እቴ ከባሌ ጋር ትንሽ ተጋይተን በጽሁፍ 3 ጊዜ ሙሉ ፈትቼሻለሁ አለኝ ማለት ነው። እናቴ አቤት እናቴ አይሰማም? ይሰማል። ሶሪ ኔትወርክ ሄዶ ነበር። ምንድን አልሽ? እሺ እናቴ ከባሌ ጋር የሆነ ትንሽ ስንጨቃጨቅ እየተጻጻፍን ነበረ። በዛ ሰዓት በጽሁፍ ፈትቼሻለሁ አለኝ 3 ጊዜ በተርታ 3 ጽሁፎችን ነው ፈትቼሻለሁ ብሎ የጻፈልኝ እና ይሄ እንዴት ይታያል? አቡበከር መልስ።
ምን አልሽኝ ዛሩ? እየጠየቀች ነበር ልጅቷ መልስላት። ምን አልሸታትሽ? በመጀመሪያ ሰላም አለይኩም ወንድም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አልሐምዱሊላህ። ማታ ላይ ትንሽ ከወዲ ጋር እየተጻጻፍን ስንጨቃጨቅ ነበረ። በዛ ምክንያት ትንሽ ተጋይተን 3 ጊዜ ሙሉ በጽሁፍ ፈትሻለሁ አለኝ እና ይሄ በሸሪዓው እንዴት ይታያል? አስቸጋሪ ነው በጣም። ኦኬ ሁለት ጥያቄ ነው። እሺ ሁለት ጥያቄ ነው። አንደኛው በተከታታይ 3 የመፍታት ነው። ሁለተኛው በተከታታይ 3 ጊዜ በጽሁፍ በአንድ ቀን ማለት ነው። ሁለቱ ነው የሚታየው። አንደኛ በተከታታይ 3 የመፍታት አለ፣ ሁለተኛ በጽሁፍ መፍታት አለ እና ሁለቱም ሁክም ነው የሚታየው። ብዙ ይመጣ ጥሩ ነበር። እሱ አሁን ላይ ስለሆነ ማታ ላይ ኦኬ ካልሆነ ግን በጽሁፍ መፍታትን አስመልክቶ በኪታባም ሆነ በለፍዝ ጠላቅ ከተደረገ ያ ጠላቅ ይደርሳል ብለው ዑለማዎች ያስቀምጣሉ። በጽሁፍም ቢሆን ማለት ነው። መፍታትን አስመልክቶ በጽሁፍ ፈትቼሻለሁ ብሎ ሰጻፈ ያ ነገር ይሆናል ብለው የሚያስቀምጡ ዑለማዎች አሉ። ኢብኑ ቁዳማ ረሂመሁላሁ ተዓላ ኺላፍ አለ በዚህ ርዕስ ላይ። ለምሳሌ እሳቸው ምን ብለው ነው የሚያስቀምጡት? አልሙገነ በተሰኘው መጽሐፋቸው ላይ ወላ يقع الطلاق بغير لفظ ብለው ነው የሚያስቀምጡት። ጠላቅ የሚባለው ወይም ፍቺ የሚባለው ነገር ቀጥታ በሆነ ለፍዝ ካልሆነ በቀር አይሆንም ብለው ያስቀምጣሉ። ሌሎች ደግሞ ዑለማዎች ለምሳሌ ፕሮሚነንት ሆኖ ጊዜያችን ካለው ዑለማዎች መካከል አንዱ ሼኽ ኢብኑ ባዝ ደግሞ ችግር የለውም ብለው ነው የሚያስቀምጡት። በጽሁፍ ደረጃ ራሱ ጠላቅ ይደርሳል ብለው ነው የሚያስቀምጡትና ከዛ አንፃር ትንሽ ሰፋ ያለ ነገር ሊያስፈልገው ስለሚችል ሁሱን ቢያደርግ የተሻለ ነው። ግን 3 ጠልቃን አስመልክቶ ደግሞ የዑለማዎች አቋም አለ። ኢንሻአላህ ሁሱ ከመጣ እንትን እናደርጋለን፣ ካልሆነ ደግሞ ሐሳቡን እንሄድበታለን። እሺ መርሐባ ሁሱን እንጠብቃለሁ ምንድነው? እሺ እሺ ጀዛከላሁ ኸይር። ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። ከስር የሆነ የሚጽፍ ኮሜንት አየሁኝና መታደብ አለባችሁ። ብዙ ጊዜ እንደውም በሌሎች ኮሜንቶች ላይም እንደዚሁ አያለሁኝና ተገላገልሽ ምናምን አይነት ነገር እናንተ አሁን እዚህ ላይ ላወራ ነበር፣ በቃ ይቅርብኝ። በጣም ነው ግን የሚያሳዝነው ወላሂ። ይሄ እኮ በጣም የሚያሳዝን ነገር እኮ ነው። አስተግፊሩላህ ወአቱቡ እስኮነኝ እንደሁን ልጨባቸው ነበር። እሺ አሁን ጥያቄ ያላችሁ ግቡ። እሪትም ጋር እንዳረግ ትንሽ አቡበክር ቀጥል። ዛራ እንዴት ናችሁ? ሰላም ለእናንተ። አልሐምዱሊላህ። ጥያቄ ጥሎ ነው ሄዳ አይደለ? እየጠየቅ ነው ሰው ጥያቄ ነው ምን ጠይቀው? ማነው? ሰላም ነው። ኦኬ እሺ። ጥያቄው ጠይቅ ሲባል አለው አለን። አልሐምዱሊላህ። ኦኬ ስለ ኢየሱስ ክርስቶስ አንተ ነህ ወይስ እሱ ነው የሚነግርህ? ስለ ማንነቱ እሱ ራሱ ይነግረኛል እንጂ አንተ አይደለ ስለሱ ማንነት የምትነግረው? አንተ አይደለህም ስለሱ ማንነት የምትነግረው፣ እሱ ነው የሚነግርህ ስለ ማንነቱ። እሱም ይነግረኛል፣ እሱም ነግሮኛል ስለ ማንነቱ ስለ ምንነቱ። እሱም ነግሮኛል ሳይሆን ስለ ኢየሱስ ክርስቶስ ማንነት ማን እንደሆነ ኢየሱስ እርሱ ነው እኔ እንደዚህ ነኝ ብሎ የሚነግርህ ወይስ አንተ ነህ አንተ እንደዚህ ነህ የምትለው? ኖ እርሱ ነው እንጂ። እንደውም እዚህ ጋር አንድ እንትን ልንገርህ፣ አንድ ነገር ልንገርህ እስቲ። በቂ ነው። ቆይ በቂ ነው። ላውራራ እንደው
ገና ነው ጥያቄ ስጠይቅ ቆይ እንጂ ጥያቄን ስጠይቅ ታብራራለህ። አሁን እኮ ጥያቄ አይደለም የጠየቅኩ መንደርደሪያ ሐሳብ። አሁን ወደ ጥያቄው እንሂድ። ኦኬ አንተ በተዋህዶ ነው የምታምነው ወይስ ኢየሱስ ክርስቶስ አንድ ፈርሎት ባህሪ ነው የምታምነው? በተዋህዶ ነው የምታምነው? ያ ሃይፖስታሲስ ነው። ኦኬ አሁን ይሄ ሃይፖስታሲስ ዩኒየን የሚለውን ወይም ደግሞ ኢየሱስ ክርስቶስ እኔ አምላክ ነበርኩኝ ከዛ በኋላ አምላክ ከስጋዬ ጋር ተዋህዷል ብሎ ነግሮሃል ወይስ አንተ ነህ ተዋህደሃል ያልከው? ኦኬ በጣም አንድ ሎጂክ ልንገር ሜቢ መልስ ከሆነ ማለት ነው። ጥያቄ ነው ብቻ እኮ ለመልሱ ለጠየቀኝ ጥያቄ መልስ ማለት ነው። ኦኬ ለጥያቄ መልስ እኮ እኔ ነኝ ወይስ እሱ ነው በለኝ። መጀመሪያ ወጣሃል ተመለስና እኔ ነኝ ወይስ እሱ ነው በለኝ። ገብቷችኋል አይደል? እኔ ነኝ ወይስ እሱ ነው የነገረኝ በለኝ። ያለው ኩዌሽን ጥሩ ጥያቄ ነው። አንድ አካል አምላክ የሚባለው ምን ሲሆን ነው? አልጠየቅኩህም። እኔ ነኝ ወይስ እሱ ነው የነገረኝ በለኝ። ኢየሱስ ክርስቶስ እኛ አምላክ ነው ስንል ምን ማለታችን እንደሆነ ልንገርህ። አልጠየቅኩህም። እሺ ምንድነው? ለዚህ ጥያቄ አንተ ነህ ማለት ነው። አንተ ሃይፖስታሲስ ዩኒየን ነህ ብለህ ያልከው እንጂ እሱ ነኝ አላለህም ማለት ነው አይደለ? እሱ ነኝ ማለት እኮ አይጠበቅበትም። አላለኝም በል እኮ አላለኝም በል ማለትም አይጠበቅበትም ማለት ይጠበቅበታል አይጠበቅበትም አይደለም። አላለኝም በል ለምን እላለሁ እንደዛ እኮ ብለዋል። እሺ አዎ ኦኬ የቱ ጋር ነው? አሳየን እስቲ አንድ ጥቅስ ጥቀስና ኢየሱስ ክርስቶስ እኔ ሃይፖስታሲስ ዩኒየን ነኝ ብሎ ያስተማረበትን አሳየን። ኤግዛክት ወርድ ጥያቄ ተቀባይነት አለው በአንተ ዘንድ? ኖ አምኖት ስለ ኤግዛክት ወርድ አይደለም እያወራን ያለነው። ቆይ እኮ እንደዛ መጣ። ስለዚህ አንተ አሁን እንደ ሌሎቹ አይነት ተነጻጻሪ ልጅ አይደለም አይደል? ስለዚህ ምንም ቆይ ጥያቄ ብቻ እኮ ልነግርህ እኮ ነው። አሁን ያልከውን ጥያቄ ልመልስልህ። የጠየቀኝ ጥያቄ በጣም አሪፍ ጥያቄ። እሺ ሊመልስ ስለማይችል እሺ ቀጥል። ቴንክ ዩ ብራዘር። እሺ አንድ አካል እኔ ለምሳሌ ሬድ ቲም አምላክ ነኝ ብል አምላክ አልሆንም እኮ። አልጠየቅኩህም። ቆይ ላስረዳ እንዴ። አንተ እኮ አስረድተህ ነው የምትመልሰኝ ጥያቄ ስጠይቅ አይደል? ኖ ስለዛ አይደለም እኮ ጥያቄ እኮ ላስረዳና መልስ ማብራሪያ ጥያቄ ይብራራል። ገብቶኛል። አሁን እኔ ቀጥታ ጥያቄው ላይ ነው ትኩረት ማድረግ ያለብህ አንተ። ኤግዛክትሊ ይሄ እኔ አሁን የምሰጠህ ነገር ጥያቄውን ካልመለሰ አልመለስኩም ትለኛለህ። እሺ ቀጥልሽ። ቴንክ ዩ። አንድ አካል ለምሳሌ እኔ አምላክ ነኝ ብል አምላክ አይደለሁም፣ አምላክም መሆን አልችልም። አቡበከርም እንደዛው አቡኪም እንደዛው አምላክ ነው ብለህ አምላክ አትሆንም። ምክንያቱም ዲቫይን አትሪቢዩቶች ስለሌሉ ማለት ነው። አንድ አካል አምላክ የሚሆነው ምን ሲሆነው መለኮታዊ ባህሪ ሲታዩበት ነው። ለምሳሌ ዲቫይን አትሪቢዩቶች ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ ቦታ የሚገኝ ዘላለማዊ። አሁን እኛ ኢየሱስ ክርስቶስን አምላክ ነው ስንል ምን ማለታችን ነው ስንል ሁሉን አዋቂ ነው እያልኩ ነው። ሁሉን ቻይ ነው፣ በሁሉ ቦታ ይገኛል፣ ዘላለማዊ ነው እያልኩኝ ነው። ገባ? እሱ ደግሞ ያንን አሳይቶኛል። እሺ ወደ ጥያቄ ልመለስ። ኦኬ አሁን ጥያቄው እንደማይገናኝ ለምን እንደሆነ ነገራችሁ። አሁን እሱ አምላክነትን እንደ ካንዲዴት ነገር አደረገውና ዲቫይን አትሪቢዩት ያለው አካል አምላክ ነው አለ። ይሄ ባይዘው የፎልስ አናሎጂ ነው በመሰረቱ ማለት ነው። የሰው ልጅ ዲቫይን አትሪቢዩት አለው ምናልባት ካላወቅ ማለት ነው። ስለ አምላክ ኦምኒፖተንት ነው። ዲቫይን አትሪቢዩት የትኛው አትሪቢዩት ነው? እሺ አሳይሃለሁ። እንደ ባይብሉ እናወራለን። አሁን ጥያቄን እንጨርስና እኮ አሁን ጥያቄን እንጨርስና ወደዚህ እንመጣለን። እኔ ደግሞ የጠየኩት ጥያቄ ኢየሱስ ክርስቶስን አንተ ተዋህዷል አናሎጂ ነው ስላልክ ፎልስ የሆነበትን ምክንያት አስቀምጠንልኝና እኮ ላስቀምጥ። ከዛ ቀጥለው እሺ አስቀምጥ። አንተ መጣህና ኢየሱስ ክርስቶስ ተዋህዷል አልከን።
ፕሮቴስታንቶች መጡና አይ አልተዋሃደም ሁለት አካል ነው ሁለት አንድ አካል ሁለት ባህሪ ነው ያለው አሉ። ኦንሊ ጂሰሶች መጡና አብ ራሱን ሁሉም ይፈላሰፋል። እኛ ደግሞ ኢየሱስ የተናገረውን ንገረን ነው። እናንተ ፕሮቴስታንት ዲቮት ቱ ኔቸርስ ብዬ ነው ማምነው። እሱን ስጠን እኮ ኢየሱስ ክርስቶስ ቱ ኔቸር ያለበትን ያስተማረበትን ስጠን። ቅድም ተዋህዶ ነበር ሰጣችኋል። አሁን እኮ ነገርኩ እኮ አሁን ምንድነው ያልኩ ገብቷል። አይገናኝም ካልከኝ ነገር ጋር እኔ ያለበትን ስጠን። አንተ ያወራህን ያለው ስለ አምላክነት ካንዴት ነው። እኔ ደግሞ ስለ አምላክነት ካንዴት አይደለም ጥያቄ። ኢየሱስ አምላክ ነው ወይስ አይደለም አይደለም እኮ አምላክ መሆኑን የምታውቀው አንተ በምንድን ነው? በባህሪው ነው አይደል? አይደለም ነው ኢየሱስ ክርስቶስ የማይሻገር ወይንም ኢንትራንሲቲቭ ባህሪ ያለው የማይሻገር መለኮታዊ ዲቫይን አትሪቢዩት አለው ነው። እሱን አልጠየቅኩም። ኢየሱስ ክርስቶስ አምላክ ነው ወይ ብጠይቅህ ትክክለኛ ነው መልስ። እኔ እሱን አይደለም የጠየቅኩህ። ስለ ኢየሱስ ማንነት የምትነግረን አንተ ነህ ወይስ እሱ ነው አልኩህ። እሱ ነው የሚነግረን አልከኝ። እርሱ ከሆነ የሚነግረህ ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ብሎ አስተምሯል ወይ? ስለራሱ አይ አላስተማረም እኔ ነኝ ያስተማርኩት ካልከን ኦኬ። ካልሆነ ስለራሱ አስተምሯል። ለምሳሌ ኦኬ አንድ አካል ሁለት ባህሪ አለኝ ብሎ አስተምሯል። በተለያየ ትምህርቶች አስተምሯል። ማስረጃ አስተና አንድ አካል ሁለት ባህሪ አለኝ ብሎ ያስተማረበት ኤግዛክት ወርድ ነው የፈለከው? ኤግዛክት ሪቨርስ ስለምጠይቅ ኤግዛክት ወርድም ተብሎ አይባልም። በመሰረቱ በፈለከው በቃል ነው የፈለከው። እንደዛ ነው የፈለከው። በፈለገበት ነገር ያስተማረበትን ስጠኝ። ቴንክ ዩ። ኢየሱስ ክርስቶስ ለምሳሌ ምን ብሏል? እኔና አብ አንድ ነን አለ። ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን ማለት በአካል ሁለት እኔ በአንድ አካል ሁለት ባህሪ ነው ያለኝ ማለት ነው አይደለም? አብ ምንድነው? ስለዚህ የጠየቁን ሌላ ነገር ላይ አትሄድ። አያችሁ አይደል? ትምህርት ነው አዚስ እኮ ዶክትሪን ብራዘር። ዶክትሪን ላይ አንተ አሪና ኤክስፔክት ገብቷል። ዶክትሪን ነው አንተ የምታስተምረው ዶክትሪን ነው። እኔ የምነግርህ ዶክትሪን ነው። ዶክትሪን ሆኖ መናድ ያለበት ዶክትሪን ሆኖ እኮ ነው የምልህ። ስህተቱ እሱ ነው። ለምን ምንድነው ስህተት? ያው አሁን እያሳየው እኮ ነው ስህተቱ። ዛሬ እኔም ተነስቼ ኢየሱስ ክርስቶስ እኔና አብ አንድ ነን ሲል አምላክ ነኝ እያለ ነው አይደል? እኔ ስለዛ አይደለም ያወራሁት። እሺ የሰው ልጅ ሲል ሰውን መሆኑን ተናገረ አይደል? ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ያለኝ ብሎ ያስተማረበትን ስጠን። ስቲል ነው your exact word fallacy ላይ ነው ያለው ብራዘር። just check what ገባ ለመሰል ሚት አድርግ። እሺ ናታኒም ቆይ ልጨርስ። አቤት እንዴ ሰላም ነው? እግዚአብሔር ይመስገን። ከሱ ጋር ይፈራችሁ ነበር ግን አይ እየመለሰ አይደለም። ስለዚህ ጊዜያችንን አናጠፋም። ጥያቄያችን ላይ ብቻ ነው ትኩረት አድርገን የምንቀጥለው። አቤት ምን አልከኝ? ኦርቶዶክስ ነህ አንተ ወይስ ፕሮቴስታንት? ያ እኔ ኦርቶዶክስ ነኝ። ኦኬ እሱ አሁን በሁለት አካል አንተ በተዋህዶ ነው የምታምነው። ለምሳሌ ያ በተዋህዶ ነው የማምነው። ኦኬ ኢየሱስ ክርስቶስ ስለ ውህደቱ አስተምሯል። ስለ ውህደቱ ማለት ስለ ራሱ ባህሪ ተናግሯል፣ አስተምሯል። እኮ ስግው ቃል መሆኑን የተዋሃደ መሆኑን አስተምሯል። ኤግዛክትሊ ወርዱን ሳይሆን ለምሳሌ ተዋሃደ ስንል ሁለቱ ኔቸሮች አንድ ሆነዋል ማለት ነው። ያንን ደግሞ ባይብል ይናገራል። ራሱም ለምሳሌ ስለ ራሱ ሲናገር ሰው እንደመሆኑ መጠን የሰው ባህሪዎችን አንጸባርቆ ሲናገር፣ መለኮት እንደመሆኑ መጠን ደግሞ መለኮታዊ ነገሮችን ወይም ደግሞ መለኮታዊ ባህሪ እንዳለው አንጸባርቆ ሲናገር መጽሐፍ ቅዱስ ላይ እንመለከታለን። ስለዚህ ከዛ አንፃር አስተምሯል ማለት እንችላለን። አመሰግናለሁ። ስለዚህ አንተ ነህ ይሄ የተመቸህን ይሄ መለኮታዊ ባህሪ ነው፣ ይሄ ሰዋዊ ባህሪ ነው። እኔ ደግሞ ሰይጣናዊ ባህሪ ልጨምርልህ። እንደዛም ይቻላል እኮ ባይዘው አንተ አሁን እንደዛ ነው ያደረኩት። አንተ ነህ እንጂ እሱ አላስተማረም እኮ። ለምሳሌ ወንጌላቱ ላይ ለምሳሌ የራሱን የክርስቶስን ንግግር አንስተን ክርስቶስ ሰው እንደመሆኑ መጠን የሰውን ባህሪ ለምሳሌ ሰው የሚያረጋቸውን ሰው የሚናገረውን ነገር ከተናገረ፣ ሌላ ቦታ ደግሞ መለኮታዊ ባህሪውን ካንጸባረቀ ወይም ደግሞ ከተናገረ በዛ ምክንያት ክርስቶስ ተዋህዷል ወይም ደግሞ እነዛ ሁለቱ ባህሪያት አሉት ብሎ ስለራሱ ባህሪ አስተምሯል ማለት እንችላለን። ማን ነው ጀጅ የሚያደርገው? ማን ነው? አንተ አሁን በየትኛው ኦቶሪቲ ነው አይተህ ይሄኛው መለኮታዊ ነው
ይሄኛው ሰዋዊ ነው የምትለው ባይብሉ ነው እኮ ከራሱ ንግግር ተነስተን ነው ራሱ ስለ ራሱ ምን እንላለን? ኦኬ እሱ እንደ ተዋሃደ አስተምሯል እኮ ተዋሃደ ስንል ምን እያልን ነው? አንተ አሁን ኤግዛክትሊ ቅድም እንዳለው ወርድ ፋላሲ እየሰራ ነው አይደለም? ኤግዛክት ወርድ ፋላሲ አይ ቲንክ ሎጂኩን ራሱ አልተረዳችሁትም። ስና መክናዊ ሙግቱ ራሱ አልተረዳችሁትም። ኤግዛክት ወርድ ፋላሲ ብሎ ማለት እኔ አሁን እያልኩ ያለሁት ኤግዛክት ወርድ ፋላሲ አይደለም። ኤግዛክት ወርድ ፋላሲ ብሎ ማለት እኔ በምገልጸው አገላለጽ መሰረት እኔ እንደምለው አይነት ነገር አምጣ ብለህ ኤግዛክት ወርድ ነው። አሁን አንተ እንደምትለው ነው አምጣ እያልኩ ያለው ራስህ ነው ያልከው እኔ አይደለም። እኔ በራሴ አገላለጽ የሆነን ቃል አምጥቼ እንደዚህ በዚህ መሰረት አምጣ ብለህ ኤግዛክት ወርድ ፋላሲ ነው። መጽሐፉን እኔ እንደፈለኩት ሊጻፍ አይችልም። አንተ እያልክ ነው ግን ዶክትሪኑ እያለ ነው ህዝቡ እየሰበከ ነው። እኛ ተዋህዶንን ምናምን እየተባለ ነው። ለዛ ማስረጃ አላቸው ባክግራውንድ አለ ወይ? ኦኬ ኢየሱስ ካሌለው የለም እንበልና ወደ ሐዋርያት እንግባ። የለውም እኮ አያስብልም። ተዋሃደ ስንል ለምሳሌ ስለ ሁለቱ ባህሪዎች ነው አይደለ ያወራን ያለ ነው አቦከር። ሁለቱ ባህሪያቶች ለምሳሌ እዚህ ጋር ያሉትን እንትኖች ልንገርህ፣ ፍልስፍናዎች ልንገርህ። ለምሳሌ ኢየሱስ ክርስቶስ ሲዋሃድ ተዋህዶ እንበለ ንድረት ይባላል። ንድረት ያሌለበት ተዋህዶ ነው። መሳሳብ ያሌለበት ተዋህዶ ነው። መቀላቀል ያሌለበት ተዋህዶ ነው። ይሄ መለኮት ሰውን አልሳበም፣ ሰብእን አልሳበም፣ ሰብእን መለኮትን አልሳበም፣ አልተገፋፉም የሚል አስተምሮ አለ። ለምሳሌ ይሄ ፍልስፍና ነው ናታኔም እኔን ሐሳቤን ከተረዳኸኝ ማለት ነው። ስለዚህ መሆን ያለበት ምንድነው ከተባለ ኢየሱስ ስለራሱ ማንነት ሊነግረን ይገባል። እኛ አይደለም ስለሱ ማንነት ልንነግረው የሚገባው። እና እሱ ካስተማረ እንግዲህ ያው ክፍት ነው እንትኑ ማስረጃ አስጠን። ካልሆነ ደግሞ ሜርሲ ጥያቄ አላት ጠይቅና ከዛ ቀጠለህ ጥያቄ ትጠይቃለህ። አንተ ምናልባት ጥያቄ ካለ ወይ ዛህሩ ምታውቀው። እሺ አሁንም እያለን ያለነው ምንድነው? ተዋህዶ ስንል ስለ ባህሪ እያወራን ነው። ስለዚህ ከምን አንፃር ነው ተዋህዶ ክርስቶስ ተዋህዷል ማለትም እነዛ ሁለቱ ኔቸሮች ተዋህደዋል እያለን ያለነው ከምን አንፃር ነው ከተባለ ከባይብሉ አንፃር ነው፣ ከራሱ ከክርስቶስ ንግግር አንፃር ነው። ስለዚህ አንተ ዳይሬክትሊ ቃሉን አይደለም ብላል ማለት ኤግዛክትሊ ወርዱን አይደለም በእኔ ሐሳብ እንድታብራራልኝ ፈለኩት። እንደዛ ስላልክ እኛ ከምን አንፃር ተነስተን ነው እንደዛ ያለው የሚለውን ነገር መረዳት አለብን። ከራሱ ከክርስቶስ ንግግር አንፃር ተነስተን ነው። ክርስቶስ ሰውኛ እኮ ሰው እንደመሆኑ የሰው ባህሪ አንጸባረቀ፣ አምላክ እንደመሆኑ ደግሞ የአምላክነቱን ባህሪ አንጸባረቀ በአንድ አካል ውስጥ በአንድ ፐርሰን ውስጥ ክራይስት በሚባል ፐርሰን ውስጥ። ስለዚህ አንድ ፐርሰን አለ፣ የተዋሃዱ ደግሞ ሁለት የተዋሃዱ ኔቸሮች አሉ ብለን እናምናለን። ዛቺ ለምን አልተዋሃዱም? እሺ ለምን አልተዋሃዱም? ኔቸሮቹ ተዋህዷል ለምን ትላላችሁ? ማለት ለምን አልተዋሃዱም? ለምሳሌ እሺ ሁለት ኔቸር አለው። ኦኬ አምላክነቱም ሰውነቱም አለ። እሺ ለምን ተዋሃዱ? ለምን አልተዋሃዱ? ለምን ተዋህዷል ብለህ አመንክ አንተ? ስለተዋሃዱ ነው። ማን ነገረህ እንደተዋሃዱ? አንድ ስለሆኑ። ኦኬ አንድ ነገር አንድ ሆነ ማለት መዋሃድ አለበት ማለት ነው። እሱ አሁን ቃላቶቹ የተለያየ ፍቺ ሊኖራቸው ይችላል፣ ግን አንድ ስለሆኑ ቃል ስጋ ሲሆን ተዋሃደ ማለት ነው። ቃል ስጋ ሆነ ማለት ተዋሃደ ማለት ነው። ቃል ስጋ ሆነ ማለትም ፍልስፍና ነው። ኬታምተው ነው ቃል ስጋ ሆነ ማለት ተዋሃደ ማለት ነው ያልከው። እሱ የኛ ትርጉም ነው። እሱ በአንተ ላይ ዋጥል ይችላል፣ ግን ቴዎሎጂካሊ ክርስቲያኖች መጣን እኮ ቴዎሎጂካሊ ኤግኔቶ የሚለው ቃል ወይም ደግሞ ሆነ የሚለው ቃል ባይብል ላይ አመጣጦች አሉት። ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ግሪክ ሰብስቲቱሽንት ትርጓሜ ሆነ ነው። ሆነ ለሚለው ኤግኔቶ ነው የሚያስገባው እኮ ቃሉ። ቃሉ ተመሳሳይ ሆነ ማለት አንድ አይነት እንትን አለው ማለት አይደለም። ቃላቶቹ ኦኬ ሆነ ማለት ተዋሃደ በሚል የመጣበት ጥቅስ ይኖራል ባይብል ላይ ነው። እንደዛ ማለት ሳይሆን ሆነ በሚለው ነው ማለትም ቃል ስጋ ሆነ በሚለው ነው ተዋህዶ በሚለው እንትን ይመጣው ማለት ነው። ተዋህዶ የሚለው ትምህርት ይመጣው። ኦኬ ስለዚህ ለጸባይ ስል ልለፈውና ኦኬ ኢየሱስ ክርስቶስ አምላክነቱን ያስተማረበትን ጥቅስ ስጠንሽ። በቃ ሰውነቱን አምናሃል፣ አምላክነቱን ያስተማረበትን ጥቅስ ስጠን። አምላክነቱን አስተምሯል። ለምሳሌ ዮሐንስ ወንጌል ሰው መሆኑን ሲናገር ሰው ነኝ ነው ያለው አይደል? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር የሰማው ሰው ብለው ተናግሯል። አምላክነቱን አስተምሯል እንደዚህ። አይ ሰው ነኝ ብሏል። ሰው ነኝ ቃል በቃል ቃል በቃል። ኦኬ እሺ ሰውነቱ ስለማያከራክረ ልለፈው። እሺ ሰውነቱ ስለማያከራክረ ልለፈው። 8:40 በግልጽ እንደተናገረ እንድታቁት ነው። ከዛ ለአምላክነቱ የሚያመጣው ማስረጃ እንድናየው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ሰው መሆኑን በግልጽ ተናግሯል። መሲህ መሆኑን በግልጽ ተናግሯል። ከመናገርም አልፎ ደብቁ እንዳትናገሩ ብሏቸዋል ሐዋርያቶቹ።
መሲህ መሆኔን ለማንም እንዳትናገሩ ደብቁ ብሏቸዋል ኢየሱስ ክርስቶስ። አስተውሉ። ነብይ መሆኑን ተናግሯል በግልጽ። ነብይ በገዛ ሀገሩ አይከበርም ብሎ ተናግሯል። ኢቭን ነብዩ ኢየሱስ ክርስቶስ መሆኑን ራሱ በግልጽ ተናግሯል። አሁን ወደ አምላክነቱ ጋር እንሄድ ነው። ተፈضل እሺ ለምሳሌ ዮሐንስ ራእይ ምዕራፍ 1 ላይ ከቁጥር 18 ጀምሮ ለዮሐንስ በራእይ ተገልጦ ስለዚህ ቆይ አንድ ነገር ላረጋግጥ። ስለዚህ ኢየሱስ በራእይ ከመገለጡ በፊት ምድር ላይ ያለ አላስተማረም ማለት ነው። በኋላ ላይ መጥቶ ሐሳቡን ቀይሮ ነው ያስተማረው አምላክነቱ። አሁን ለምሳሌ ከወንጌላት ላይ አምላክ እንደመሆኑ ዳይሬክትሊ ሳይሆን የአምላክነት ባህሪዎችን እንዳንጸባረቀ ላሳይ ይችላል። ያንን ስላልፈለክ ዮሐንስ ራእይ ላይ ሄድኩል። ኖ እኮ አላስተማረም በለኛ ምድር ላይ መጀመሪያ አላስተማረም። በነበረው ቆይታ አስተምሯል ግን ብሰጣ አትቀበልም። እኔ ልሰጥ የምችለው አምላክ እንደመሆኑ እኮ ልሰጥ የምችለው አምላክ ነኝ ያለበትን ሳይሆን ከወንጌላቱ አምላክ እንደመሆኑ ያንጸባረቃቸውን ባህሪዎች ወይም ደግሞ የተናገራቸውን ንግግሮች ልሰጥ ይችላል። አምላክ እንደመሆኑ ነው ያንጸባረቀው። ይሄንን ያልከው አንተ ነህ ወይስ እሱ ነው ያለው? እኮ ስለ አምላክ የሚናገረውን ነገር አምላክ የሚያደርገውን ነገር የተናገረበትን ወይም ደግሞ ያደረገበትን ክፍል ልሰጥ ይችላል ከወንጌላቱ። እሱ ነው ምን መሰላው? ለምሳሌ ሎጂኩ እንዴት እንደሚሰራ ላሳያችሁ ባይብል ላይ። እኔ ለምሳሌ እነሳና እግዚአብሔር ለምሳሌ ነቢያትን አጠማለሁ ብሎ ሲናገር ይሄ ሰይጣናዊ መንፈስ ነው እላለሁ። እግዚአብሔር ሰይጣናዊ መንፈስ የሚባል ነገር አለው። ይሄ አጥማሚ መንፈስ ማለት ነው። ከዛ ወደ ቅን ደግሞ የሚመራ መንፈስ አለው። ስለዚህ ጥሩ መንፈስ አለው። የሆነ እንትን የሚያደርጋሉ። ስለዚህ እንትን ነው እኛንን የምንከፋፍለው ወይ ነው። ይሄ ትክክል አይደለም። ለምሳሌ ሙሴ ብትሩን ይዞ ወደ እባብነት ሲቀይረው በቃ ሰግደን አምላክ ነህ ልንለው ነው ማለት ነው በእናንተ ሎጂክ ከተነሳ። እኛ ከሆነ ብያኔውን እንሰጠው። ግን አሁን አንተ እስቲ በወንጌላቶች ኢየሱስ ክርስቶስ ሲያስተምር አምላክ መሆኑን ያስተማረበት በተዘዋዋሪም ይሁን ከላይ ወደታችም ይሁን ሐዋርያቶች ኢየሱስ አምላክ ነው ብለው እንዲያስቡ ያደርጋቸው አንድ ጥቅስ ስጠኝ። ኦኬ አሁን ምን አልከኝ? እኔ ለምሳሌ አምላክነቱን ያንጸባረቀባቸውን ባህሪዎች እንትን ላሳይ ስል ማይሆን ሎጂክ አመጣ። ሙሴ እንትን ስላለ ሙሴን አምላክ ልንነው ለምሳሌ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ አብርሃም ሳይወለድ እኔ ያለው አለ። ከአብርሃም በፊት ስለመኖሩ ስለ ዘላለማዊነቱ ተናግሯል። እንደዛ ሊሆን የሚችለው ደግሞ አምላክ ብቻ ነው። ይሄን ትቀበላለህ? ከአብርሃም በፊት መኖር ዘላለማዊነት ነው። ያ ዘላለማዊነት ነው በኤግዚስተንስ ደረጃ ከሆነ ከአብርሃም በፊት መኖር ዘላለማዊነት ነው እኮ አምላክነቱን ያሳያል። የትኛውን ፍጥሩ እንደዛ ሊሆን ስለማይችል ማለት ነው። ኦኬ መላእክቶች ከአብርሃም በፊት ነበሩ አልነበሩም? ነው እንደዛ አይደለም። ለምሳሌ መላእክት ከመፈጠራቸው ነበሩ። ኖ ቆይ አንዴ። ለምሳሌ እኔ ከእናቴ ወድ ከመወለዴ በፊት ነበርኩ አልነበርኩም አይደለ? በኤግዚስተንስ ደረጃ ነበር። ኦኬ ኢየሱስ ከማርያም ማህፀን በፊት ነበር እኮ ነበረ። ኤግዚስተንሱን እየተናገረ ነው ማለት ነው። ክርስቶስ ከመወለዱ በፊት ማስረጃ አንደኛው ያሁኑ ነው። ሁለተኛው ደግሞ ዮሐንስ ራእይ ምዕራፍ 1 ላይ ያሁኑ ጥቅስ ለምን በመላክ ስንመተው ኦኬ እሺ ራእይ ላይ ሂድ። እሺ በቃ እሺ አሳየን። እሺ ራእይ ምዕራፍ 1 ቁጥር 18 ራእይ ምዕራፍ 1 ቁጥር 8 ሂድ። እሺ የተመቸው ቦታ አፈራ ያረኩ እየመሰለኝ ስለሆነ ቀጥልሽ ስጠን። እሺ ሌላ ጥቅስ በቃ ኔቨር የማይሰራ ነገር ነው በቃ ይሄ። እሺ ለምሳሌ ዮሐንስ ወንጌል ዮሐንስ ራእይ ምዕራፍ 1 ከቁጥር 18 ላይ መሞቱን ተናገረና ከዘላለም እስከ ዘላለም ድረስ ደግሞ ሕያው መሆኑን ተናገረ። ከዘላለም እስከ ዘላለም ማለት ደግሞ ጅማሬም የለውም ፍጻሜም የለውም ማለት ነው። ስለዚህ ክሊርሊ ከማርያም በፊት ኤግዚስት እንደነበረው ወይም ደግሞ ኤግዚስተንስ እንደሚያደርግ ተናገረ በግልጽ። እሺ የሞተ ነገር ዘላለማዊ ነው። ከመሞቱ በፊት ከዘላለሙ ብሏል። ከመሞቱ በፊትም ዘላለማዊ መሆኑን ተናግሯል። ነው የሞተ ነገር ዘላለማዊ ነው ወይ ማለት? የሞተ ነገር ዘላለማዊ ነው ማለት የሚሞት ነገር ዘላለማዊ ነው ተብሎ ይጠቀሳል። የሚሞት ነገር ብቻውን ዘላለማዊ ሊሆን አይችልም። ኦኬ ተራሮች ዘላለማዊ ናቸው አይደለም? ዘላለማዊ ተብሎ ሊነገርላቸው ይችላል፣ ግን ከዘላለሙ የነበሩ ናቸው ተብሎ አይነገርላቸውም። ነው የጠየቁህ ጥያቄ ከዘላለሞች የነበሩና ዘላለማዊ ማለት የተለያየ ነው። ቆይ ለምሳሌ ዘላለም ነገር ነው። ቆይ ከዘላለም የነበሩና ዘላለማዊ ማለት የተለያየ ነው እንዴ? አሁን ለምሳሌ እኛ ክርስቲያኖች የእግዚአብሔር መንግስት ወረስን። እሺ አንዴ ላስረዳ። ይቅርታ ላስረዳ።
እሺ ለምሳሌ እኛ ለዘላለም እንኖራለን ዘላለማዊ ሆነን እንኖራለን እሱን አልጠየቅኩም እኮ ላስረዳ እኮ ነው ልመጣልህ ነው ጥያቄ ልክ ካልሆነ እኔ አስተካክየው መልስላለሁ ማለት ነው ጥያቄ ልክ ካልሆነ ማይሆን ነገር የሚመለስ ግዴታ የለብኝም እኮ ከዘላለም እስከ ዘላለም የሰዓት ጥያቄ አይደለም የጠየቀው መጀመሪያ ኦኬ የሞተ ነገር ዘላለማዊ ነው ወይ አልኩ መልሽላለሁ እኮ የሞተ ነገር የሚሞት ነገር አይደለ የሚሞት ነገር በራሱ ዘላለማዊ ሊሆን አይችልም ኦኬ ኢየሱስ ክርስቶስ ሞቷል አልሞተም ኢየሱስ ክርስቶስ ፍጹም ሰው እንደመሆኑ መጣን ሞቷል ነገር ግን መለኮታዊ ባህሪን ሲናገር ወይም ደግሞ ከመሞቱ በፊት ከዘላለም እንደነበረ ሲናገር ከዘላለም እስከ ዘላለም ድረስ ያው ነኛል ኦኬ ማን ነው ፍጻሜ የሚለው ማለት ነው ኦኬ ማን ነው ኢየሱስ ክርስቶስ ፍጹም ሰው ስለሆነ ሞቷል ብሎ ይነገረ እሱ ነግሯል እንደዛ ብሎ ወይስ ያንተ ፍልስፍና ነው እንደቀደሙ ማለት እኔ ጥያቄ ራሱ ግራ እየገባኝ ነው እኮ መጽሐፍ ቅዱስ ይናገራል አዎ እንትን ነው ይሄ ከለመርከው ጥያቄ ወጣ ያለ ነው ምንድን ነው መጽሐፍ ቅዱስ ይናገራል አሁን እናንተ ከፋፈላችሁት እኮ ለምሳሌ ቆይ እኔ በጥቅስ መመላለስ ምናምን መስሎ ከሆነ እሱም ብዙ አመት አድርገናል በክቶናል አሁን ያው ቀለል አድርገን ሐሳብ ሎጂክ ላይ ነው እያወራን ያለው እየተመለከታችሁ ነው ቀለል አድርጌ ነው እያወራሁት ያለሁት ያንን አንተ ፍጹም አምላክ ስለሆነ ነው ፍጹም ሰው ስለሆነ ነው ያልከውን ማን ይገለጣል ማን ያስተማረ እሱ ነው ወይ ኦኬ እኛ ለምሳሌ መጽሐፍ ቅዱስ ላይ የሆነ ነገር ከተጻፈ ክርስቶስ ያላስተማረውን ነገር ሐዋርያቶች አስተምረው ከሆነ ከክርስቶስ ሐሳብ ጋር የማይጋጭ ነገር ነው ብለን ከተቀበልነው ያ ነገር የእግዚአብሔር ቃል ነው ማለት ነው ስለዚህ ኢየሱስ አላስተማረም በረከና ወደ ሐዋርያት እንሂድ ደግሞ ክርስቶስ ሰው መሆኑን ተናግሯል ስለዚህ ሰው ደግሞ ይሞታል እንደሚሞትም ተናግሯል አልጠየቅኩም እንደሚሞት ተናግሯል ኢየሱስ ክርስቶስ በፍጹም ሰውነቴ እሞታለሁ በፍጹም አምላክነቴ ሕያው ሆናለሁ ብሎ አስተምሯል ኦኬ ኢየሱስ ክርስቶስ ራሱ እንደሚሞት ተናግሯል እንደሚነሳም ደግሞ ተናግሯል አልጠየቅኩም መለኮት ቆይ አንዴ አልጠየቅኩም ጥያቄ ቅድም ለዚህ ነው ጥያቄ ልክ ካልሆነ አርሜው መልስላለሁ በጣም ልክ ጥያቄ ነው ኢየሱስ ክርስቶስ እንደሚሞት ተናግሯል ወይ አስተምሯል ወይ ይላንተ ነው እንደሚሞት ተናግሯል እንደሚነሳም ተናግሯል ኢየሱስ ክርስቶስ በሞቶ በፍጹም ሰውነቴ ነው ምንነሳው ደግሞ በፍጹም አምላክነቴ ነው ብሎ አስተምሯል ወይ አሁንም ኤግዛክት ወርድ ፋላሲ እየሰራ ነው ይሄንን ቃል አልተናገረም ነገር ግን ሰው እንደመሆኑ መጠን እንደሚሞት ተናግሯል በቃ ቀለል እናርገው አንተ ነህ ወደዚህ ፖይንት የመጣው የመጀመሪያውን ፖይንት እንዝጋው ኢየሱስ ክርስቶስ ዘላለማዊ ነው ኦኬ ኢየሱስ ክርስቶስ ዘላለማዊ ነው የሚለው ደቂቃስቲ يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم
يكن صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني
أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى أن لا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان وإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم مولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا
حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين إن الذين قالوا ربهم عند سورة النقاء رجل الإنسان ما نسورة النقاء مجموعة التقاليات ما نسورة النقاء فرقان عم تبرر السنبر عم يتساءلون
عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا وجعلنا سراجا وهاجا وأنزلنا من المعصرات ماء ثجاجا لنخرج به حبا ونباتا وجنات ألفافا إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا للطاغين مآبا لابثين فيها أحقابا لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء وفاقا إنهم كانوا لا يرجون حسابا وكذبوا بآياتنا كذابا وكل شيء أحصيناه كتابا فذوقوا فلن نزيدكم إلا عذابا إن للمتقين مفازا حدائق وأعنابا وكواعب ترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا رب السماوات والأرض وما بينهم الرحمن لا يملكون منه خطابا يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن لا يتكلمون إلا من أذن له الرحمن وقال صوابا ذلك اليوم الحق فمن شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا. የመጨረሻ የቁርአን አንቀጽ